የወርቃማዎቹ ወርቃማ ውድድር የሚጀመርበት ሰዓትና ዕለት ታውቋል። ሻምፒዮናዎች ብቻ በዚህ ውድድር ይፋለማሉ። የወርቅ፣ የብር፣ የነሐስ ሜዳሊያ አጥላቂዎች ለዳግም ድል ይፋለማሉ። ኢትዮጵያውያኖቹ ከፊት ተሰልፈዋል። ተፎካካሪዎቹ እግር በእግር ተከታትለዋል። ሽልማቱም ቀላል አይደለም። $100,000 ለአሸናፊው ይሰጣል። አራቱንም ዙሮች በበላይነት የሚፈጽም አትሌት ካለ $400,000 የግሉ ማድረግ ይችላል። የገንዘብ ሽልማቱ እስከ 8ኛ ደረጃ ለሚወጡ አትሌቶች ይበረከታል። ይግረማችሁ፣ መጨረሻኛ የወጣው አትሌት $10,000 ወደ ኪሱ ይከታል። ይህ ሁሉ የሚሆነው በግራንድ ስላም ውድድር ላይ ነው። በዚህ ውድድር ላይ ኢትዮጵያውያን አትሌቶች ይነግሳሉ ተብሎ ግምት ተሰጥቷቸዋል። ሁሉ ስፖርታችንም ይሄንን ውድድር በስፋት ይተነትነዋል። ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ ይሄንን መረጃ ጨምሮ ሌሎችን ታገኛላችሁ። ተከታተሉን፣ የአክብሮት ግብዣችን ነው። ይሄው ግራንድ ስላም ትራክ ከታሪኩ እስከሚያስመዘግበው ድንቅ የሽልማት ሪካርድ ልንነግራችሁ ተሰናድተናል። ጀምረናል። በእረፍት ቀናት የሚካሄድ የሩጫ ውድድር ነው። አዲሱ የሩጫ ውድድር ኢትዮጵያውያን አትሌቶች በዚህ የሩጫ ውድድር ላይ ይሳተፋሉ ብቻ ሳይሆን ረብጣ ዶላሮችን ወደ ኪሳቸው ይከታሉ። በወንዶቹ ረጅም ርቀት 3000 እና የ5000 ሜትር የሩጫ ውድድር ሁለተኛውን ፈጣን ሰዓት ማስመዝገብ የቻለው ሀጎስ ገብረ ሕይወት ተሳታፊነቱን አረጋግጧል። በሞስኮና በቤጂንግ የዓለም ሻምፒዮናዎች ላይ የብርና የነሐስ ሜዳሊያ፣ በሪዮ ኦሎምፒክ በ5000 ሜትር የነሐስ ሜዳሊያ ባለቤት ነው። ከረጅም ጊዜ ጉዳት በኋላ ቋሚ አሰላለፍ ውስጥ ገብቷል። አሁን ለወርቁ ይፋለማል። ይህ አትሌት ይጠበቃል። በዚህ ርቀት በኦሎምፒክና በሌሎች ሻምፒዮናዎች ላይ ውጤታማ ከሆኑት የኬንያ፣ አሜሪካና የጓቲማላ አትሌቶች ጋር ለአሸናፊነት ይተጋገላል። ድል ከሱ ጋር እንዲሆን እንመኛለን። ከሰሞኑ በአሜሪካ አንድ ውድድር ላይ ዘግይቶ በመካፈል አስደናቂ ውጤት ማስመዝገብ የቻለው ኢትዮጵያዊው አትሌት ጥላውን ኃይሌ በዚሁ ርቀት ከሚፎካከሩ አትሌቶቻችን መካከል ቀዳሚው ሆኗል። ድል ለአትሌቶቻችን መመኘት ትችላላችሁ። ወደ ሴቶቹ እናልፋለን። በሴቶቹ አጭር ርቀት 800 እና የ1500 ሜትር ድርቤ ወልተጂ ተሳታፊ ትሆናለች። በቅርቡ በዓለም የቤት ውስጥ ሻምፒዮና በ1500 ሜትር የብር ሜዳሊያን ያጠለቀችው አትሌቷ በርቀቱ ስመጥር ከሆኑት የአሜሪካ፣ የኬንያ እንዲሁም የአውስትራሊያ አትሌቶች ጋር ለአሸናፊነት ትፎካከራለች። ባለፈው ዓመት በተደረገው የዓለም ሻምፒዮና ሁለተኛ ደረጃ ይዛ ነው ያጠናቀቀችው። ይህች አትሌት በፈታኙ ውድድር ራሷን ለቶኪዮ የዓለም ሻምፒዮና እንደምታበቃም ተስፋ ተጥሎባታል። ይቅናሽ ድርቤ ብለናል። ወደ ቀጣዮቹ ተወዳዳሪዎቻችን አልፈናል። በረጅም ርቀት የጎዳናና የሀገር አቋራጭ ውድድሮች ተሳታፊዋ አትሌት ጽጌ ገብረሰላማ ትታወቃለች። ለኬንያ፣ ለአሜሪካና ለጃፓን አትሌቶች ብርቱ ፈተና ናት። አትሌቷ የሀገሯ ልጅ ጽጌ ገብረሰላማ በተፎካካሪነት በውድድሩ የምትካፈል ይሆናል። እንደ አውሮፓውያን የዘመን አቆጣጠር በ2022 የዓለም የቤት ውስጥ ሻምፒዮና በ3000 ሜትር አሸናፊ የሆነችው አትሌት በዚህ ውድድር ላይ ለአሸናፊነቱ ተገምታለች። 4 ዙሮች አሉት። ይህ ውድድር ከመነሻው የበርካታ አትሌቶችን ቀልብ መሳብ ችሏል። 34 የፓሪስ ኦሎምፒክ ሻምፒዮናዎች የተሰባሰበበት የወርቅ ባለቤቶቹ ወርቃማ ውድድር እየተባለ ነው። በጥቅሉ 96 አትሌቶች በ48 ውድድሮች ላይ ይካፈላሉ። በአንድ ውድድር በሚኖረው የ3 ቀናት ቆይታ በኢትዮጵያውያን አትሌቶች መካከል የሚደረገው ሌላኛው ፉክክር ይጠበቃል። በቀድሞ የአጭር ርቀት አትሌት ሚካኤል ጆንሰን ነው ይህ የግራንድ ስላም ትራክ ውድድር የተጀመረው። የዘንድሮ
በታሪክ ለመጀመሪያ ጊዜ ነው የሚደረገው። 3 ቀናትን በጃማይካ ዋና ከተማ በኪንግስተን ደምቆ ይዘጋጃል። በየ4 ዓመቱ የሚካሄደውን የኦሎምፒክ ውድድር ተምሳሌት በማድረግ በየዓመቱ ለ4 ጊዜ ይህ ውድድር ይካሄዳል። በጥቂት ርቀቶች በተመረጡ አትሌቶች ብቻ መካሄዱ ደግሞ ውድድሩን ልዩም አጓጊም አድርጎታል። ለ3 ቀናት በሚካሄደው በዚህ ውድድር ላይም አንድ አትሌት ወደሚካፈልበት ርቀት በሁለት ውድድሮች የመካፈል ግዴታ ይኖርበታል። ይኸውም አትሌቶቹ በእጅጉ ይስባል የተባለ ሲሆን በመካከላቸው የሚኖረው ፉክክር ደግሞ እየተቀዛቀዘ ለሚገኘው የመም ውድድር ሞቅታውን ይመልስለታል፣ ድምቀትም ይሆንለታል ተብሎ እየተጠበቀ ነው። የስፖርት ቤተሰቡ እንዲህ ያስባል። ውድድሩ ይደምቃል፣ አትሌቶች በድል ይንበሻበሻሉ፣ ረብጣ ዶላራችን ወደ ኪሳቸው ይከታሉ። አሸናፊው አሁንም አልታወቀም። እናንተ መገመት ትችላላችሁ። ስለ ውድድሩ መስራች እንገራችሁ። የቀድሞ ውጤታማ አትሌት ነው። ሚካኤል ጆንሰን መጠሪያው ከ100 እስከ 400 ሜትር ባሉ ርቀቶች ተሳታፊ ነበረ። የ1992ቱን የባርሴሎናንና የአትላንታ እንዲሁም የሲድኒ ኦሎምፒኮችን መካፈል ችሏል። መካፈል ብቻ አይደለም፣ 4 የወርቅ ሜዳሊያዎችን ማጥለቅ የቻለ ጀግና አትሌት ነው። በተመሳሳይ በ5 የዓለም አትሌቲክስ ሻምፒዮናዎች ላይ 8 የወርቅ ሜዳሊያዎችን ማስመዝገብ የቻለ ብርቱ አትሌት ነው። ከስፖርቱ ዓለም የስኬት ጫፍ ለመድረስ የቻሉ ምርጥ ስፖርተኞች የሚሳተፉበትን ይሄንን ውድድር ያዘጋጀው ሰው በቴኒስ፣ በጎልፍ፣ በሞተር፣ በቤዝቦል እና መሰል ስፖርቶች የሚፎካከሩ አትሌቶችን ፊት ለፊት ያጋፍጣል። የግራንድ ስላም ውድድር በአትሌቲክስ ስፖርትም ተጀምሯል። ትኩረቱ በመም በአጭርና መካከለኛ ርቀት ላይ ያደረገ ውድድር ነው። መዳረሻውን አሜሪካ ያደርጋል። አሁን ኪንግስተን ላይ መክፈቻው ሆኖለታል። የመም ውድድሮችን መታደግ እንዲሁም አትሌቶች የሚገባቸውን እንዲያገኙ ማድረግ የውድድሩ ዋነኛው ዓላማዬ ነው ይላል ጆንሰን። ይህንን ፉክክር በሚያዘጋጅበት ጊዜ ለአትሌቶች የፉክክር ድል መስጠትም ሌላኛው ጉዳዩ ነው። የዚህ ውድድር መካሄድ ለስፖርት ቤተሰቡ አስደሳች ቢሆንም ተፎካካሪነቱ እንዳይነካበት ስጋት ካደረበት የዳይመንድ ሊግ በአይነ ቁራኛ እየታየ ይገኛል። ያም ሆነ ይህ የዓለም አትሌቲክስ ፕሬዝዳንት ሰባስቲያን ኮ አትሌቶች ተጨማሪ ገቢ የሚያገኙበት ይህ ውድድር መካሄዱ መልካም እድል ነው ያሉ ነው። ለምርጥ አትሌቶች ተሳትፎ፣ ለአሸናፊዎቹ ደግሞ ረብጣ ገንዘብን የሚያሳቅፈው ይህ ውድድር በኢትዮጵያውያን አትሌቶች፣ በኬንያ ፈርጦች፣ በአሜሪካ ሳተና እግሮች መካከል ይደረጋል። ፉክክሩ ጥብቅ ነው። ዲሲፕሊኑ ደግሞ ከባድ ነው። የጥላውን ኃይሌን ጉዳይ አንስተንላችሁ ነበረ። ወደዛ በሚበርበት ጊዜ ማናጀሮቹ ከሌሎች ሰዎች ጋር እንዳይነጋገር ይዘውት ነበረ። ዲሲፕሊን ነው። ይህንን ማድረግ አለብህ ካሉ ይህ መደረግ አለበት። ጥላውን ኃይሌም ወደ አውሮፕላን ማረፊያ በሚያመራበት ጊዜ ከኢትዮ ራነርስ ባለቤት ጋር ተገናኝቶ የአፍታ ቆይታ የቡና ቁጭታ አድርገው ለመለያየት አስበው ነበረ። ማናጀሮቹ ግን ይህ ትልቅ ውድድር ነው፣ በዚህ ውድድር ላይ አሸናፊነት ይጠበቅብሃል፣ ለአሸናፊነት ደግሞ ቡና የሚጠጡበት ዘና የሚሉበት ጊዜ የለም ብለውት ነበረ። በዚህ አጣብቂኝ ውስጥ የሚገኘው ዶላር እጅግ ጣፋጭ ነው። ከጣፋጭም በላይ ሪከርዶች ይሰበራሉ። ሪከርዶች በተሰበሩ ቁጥር ደግሞ ከስፖንሰር አድራጊዎች የሚገኘው ገቢ ይጨምራል፣ የአትሌቶች ስም ከፍ ይላል። የግራንድ ስላም ውድድር ነው። ኦሎምፒክን መሰረት አድርጎ ስሙንና ዝናውን ተጠቅሞ አወዳዳሪው
ጆንሰን ይሄንን ውድድር አዘጋጅቷል። ዛሬ ማን ያሸንፋል መገመት ትችላላችሁ? ለጎልደን ለዳይመንድ ሊግ ራስ ምታት ሆኗል ብለናችኋል። ለምን ሆነ የሚለውን በሌላ ዘገባችን ይዘንላችሁ እንመጣለን። የግራንድ ስላም ውድድር ከዳይመንድ ሊግ በምን ይለያል? በሌላኛው ዘገባችን ምላሽ የምንሰጠው ጉዳይ ነው። ምን ጥያቄ ያላችሁ ኮሜንት ላይ ብታሳውቁን ምላሾችን ይዘንላችሁ እንመጣለን። በመጨረሻ እንጠይቃችሁ፣ ማን ያሸንፋል? ጥላውን ኃይሌ፣ ሀጎስ ወይንስ ጽጌ ገብረሰላማ? ኮሜንታችሁን ማስፈር ትችላላችሁ። አበቃን።